አንካሴ የተከሩ ወጋዋላ ወጭ ወጋዋላ አይ ባላላሉ አንካሴው መሬት ላይ ተከር ሲያቀ 5 ቃልቻ ታንቆሙ አንስቻው ሲረግመኝ ጠንቋው ሲረግመኝ ሟርተኛው ሲረግመኝ ባላው ስጠፋን እሱ እኮ አይቸኩልም አስብቶ ነው ማለት ጀመሩ ደግሞ እንዴት ሆኜ እንደምሰባላቅም እንግዲህ የጠዋር የሚባል ዛር ቡዳ ዛር ምን አንታጋን የተናስከ ሽንት ምን ስታረግ ከሾፌራቸው ጋር ተኝታ ላጣርቦ ሾፌሩን ሲያሳድዱ ኮሎኔሉ በዛው መኪናችን ዘውቶ ሾፌሩ ወርጫው አመለጠ እዛው ነገር ያሰለፈለፍክብኝ እገልሃለሁ ቄሱን ሌሎቹ ቄሶች በቄሱ ላይ ቄስና ቄሱ መነኩሴና መነኩሴው ይጫረሰው በዱላና በመጠረቢያ ነበር ተዳሯን አፈርስ ስራዋን እንተንበል ሽባ አርጋት ይሄ ነው ዛሬ ደግሞ ምን እንዳታገባ አርጋት ይሄ ነው ደግሞ የሚለው በመዳን ያለ ስንት ጥሩ ትምህርት ይያለ መተት ይማራል ሰው ማርት ይማራል ሰው ቢጠመቁ እኮ ይደናል ቡዳ የተባሉ ሰዎች ብዙ መከራ ይቻላል ያንሱ ቆይታ ያላችሁ 3 ቀን ሳምንት የቆየ እንደሆነ ይላል አለፉ ሳምንት መጨረሻ ላይ ምን ማለት ጀመሩ መስቀል ውስጥ ቀብሮ ነው ተባለ መስቀሌን ውጭ አርጌ የሆነ ነገር አነሳለሁ ብዬ ሜሮን ስቀባይ ሆነ አላቀም ጠፋ ፈለግ በኋላ ፍልጥልጥ አርጓ ከሚፈልጥ ምን አለ ውስጡ የቀበርኩት ሊያወጣ ከዚያ ደግሞ ይሄው ምናምን እየጨመረ ነው አሉ ሜሮኑን ጠብሳል ተውኩ መጨረሻ ላይ መካኒቱን በልጅ ባረከ ኃይለኞቹን አንበረከከ መንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የዩቲዩብ ተከታታዮች እህት ወንድሞቼ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። እኔንም እንኳን ሰላም ቆያችሁኝ። እግዚአብሔር ቢወድና ቢፈቅድ ዛሬ የምንመለከተው ቪዲዮ ይኖራል። በመግቢያው ላይ እንደተመለከታችሁት በዚህ ቪዲዮ ላይ በዋናነት የምንነጋገርባቸው ነጥቦች ለማስቀመጥ ሞክሬያለሁኝ። በቪዲዮውን እንግዲህ ስትመለከቱ ብዙ አዳዲስ መረጃዎች እንደምታገኙበት አምናለሁ። ምክንያቱም ይህ ቪዲዮ አብዛኞቻችሁ ጋር አልደረሰም። እኔም ከሆነ ዌብሳይት ላይ ነው ያገኘሁት። ስለዚህ ቪዲዮውን ከመጀመራችሁ በፊት ላይክ አድርጉልኝ፣ ሼር አድርጉና ትምህርቱን እንጀምራለን። በመሐከል ላይ ሐሳብ አስተያየት መስጠት ካለብን ሐሳብ አስተያየት እንሰጣለን ማለት ነው። እንግዲህ ትምህርቱ በአጠቃላይ የሚያጠነጥነው በጸበል ዙሪያ ነው የሚሆነው። እንግዲህ አባታችን በስብከት እንዲሁም በጸበልና በወንጌል አገልግሎት ላይ ስለሆነ እየተሳተፉ ያሉት ትምህርታቸው ተግሳጻቸው በዚያ ዙሪያ ላይ ነው የሚሆነው። ይሄ ግን በዋናነት ከጸበል ጋር በተገናኘ የምንነጋገርበት ቪዲዮ ነው የሚሆነው። እንግዲህ እሳቸው መታረም አለባቸው ብሎ የሚያነሷቸውን ሐሳቦች አሉ እናዳምጣለን። እውነት መታረም አለባቸው ወይ የሚለውን ሐሳብ እንለዋወጣለን። መልካም የሆነውን ሐሳብ ቃልዮት ያሰማልን እያለን ደግሞ እንቀጥላለን ማለት ነው። ወደ ቪዲዮ እንለፍ። ሰብስክራይብ ማድረጋችሁን ላይክ እና ሼር ማድረጋችሁን ግን እርግጠኛ ሁኑልኝ። ምክንያቱም ያው ዩቲዩብ ያሳየናል ይላሉ ብዙ ዩቲዩበሮች ዩቲዩብ ሰብስክራይብ ሳታደርጉ እንደምትመለከቱ ያሳየናልና ሰብስክራይብ አድርጉ ይላሉ። እውነት ነው ያሳየናል። ምን ያክል ተመልካች እንዳለን ከየት ቦታ እንደሚያዩት ምን ያክሉ በምን መልኩ ወደ ዩቲዩባችን እንደመጣ ሊንክ ተልኮለት ነው ወይስ ደግሞ ዩቲዩብ ራሱ ልኮለት ነው ወይ ሰብስክራይብ አድርጉ ነው ወይ የሚያዩ ብዙ ነገሮች ይነግረናልና አብዛኞቻችሁ ያው ሰብስክራይብ ሳታደርጉ ነው የምታዩት እንዳየሁት ከሆነ። ስለዚህ አድርጉና የደውል ምልክቷን ማብራታችሁን እርግጠኛ ሁኑ። ወደ ቪዲዮ እንለፍ። መልካም ቆይታ። መጥምቀ ዮሐንስ መደባል ያልተደረገበት ቦታ የለም። ንግድ ነው እየተሰራ ያለው። መጥምቀ መለኮት ከ82 ዓመተ ምህረት ጀምሮ ነው የተነሳው። ማን ያውቃል ብሎ ሸንኮራ ጠበል ነው ምክንያቱ ድሮ የነበረ ነው። መጥምቀ መለኮት መግናኑ ጌታ ከመወለዱ በፊት በመጸነስም በመወለድም በማስተማርም 6 ወር ይቀድመዋል ጌታ። ጠርጊያውን መንገድ አዘጋጁ፣ ከኔ በኋላ የሚመጣ ከኔ በፊት የነበረ ነው፣ ጠማማው ይቅና ጎባጣው ይለስልሽ ሻካራው ይለስልሽ እያለ ያስተምር ነበር። ጌታ መወለዱን መምጣቱን እየተናገረ ነበር። አሁን ደግሞ መጥምቀ መለኮት መነሳቱ ምጽአት ደርሷል ይላችሁ ነው የሚላችሁ። አርሴማ መነሳቱ አርሴማ ሰማዕት ናት። ጊዜው የሰማዕታት ነው። ብዙ ክርስቲያኖች ደማቸው ይፈሳል፣ በሰይፍ ይታረዳሉ ነው የሚላችሁ። ኡራኤል ተነሳ። ኡራኤል መነሳቱ ደሙን የረጨናል። እነሆ በቃ ደሙን የረጨው ከተፈረደ በኋላ ነው። ለአዳም ነፃ ካወጣው ፍርድ ከሰጠው በኋላ
በደለኛውን ከፈረደበት የተበደለውን ከካሰ በኋላ ነው ደሙ የተረጨው። እነሆ ምጽአት ደርሷል፣ ጻድቃንና ኃጥአን ሊለዩ ነው መልእክቱ። ይሄን አንተርሶ እናጠምቃለን እያሉ ያልተላኩ ሰዎች ገብተውብናል። ምን እያደረጉ ነው? ጠበል ይባላል፣ አርሴማ ፈለቀች ወይ ፈለቀ ይባላል። በቃ ከዛ በኋላ የሆነ ነገር ይረጩበታል። እዛ ጋር ቁጭልና አጋንንትና አጋንንት እርስ በርሱ ይሰዳደባል። እዛው አንቺ እናትሽ መድኃኒት አልጋብሽ፣ አንተ ባልሽ መድኃኒት አልጋብሽ፣ ሚስት መድኃኒት አልጋብ። ፍረዱ የሚሰራውን ስራ። ቤተ ክርስቲያናችን እስካሁን ሰው አጣልታ ታውቃለች ወይ? ሰው አጋላ ታውቃለች ወይ? ባልና ሚስትን አፋታ ታውቃለች ወይ? ለመሆኑ እንደው ለምሳሌ አንድ የደረገውን ነገር ልንገራችሁ። ወሊሶ አባቴ ሊስቆ ወደዚህ ሀሳብ ከማለፋችን በፊት ወይም ደግሞ አንድ የተደረገ ነገር ልንገራችሁ ብለው ከመናገራቸው በፊት እየተናገሩ ያሉት በምን ዙሪያ ነው? ብዙ ጊዜ አንዳንድ ጸበሎች ልክ አሁን ላይ እንደነ ሰሚነሽ እንደምንላቸው ወይም ደግሞ ቃጥላ ማርያም እንደምንለው ጸበል በየአመቱ ሊሆን ይችላል ገኖ የሚወጣል። በርሜል ጊዮርጊስ የምትመለከቱት አሁን ላይ በጣም የገነነና ብዙዎች እየሄዱበት ያለበት ቦታ ነውና እንደዚህ አይነት ነገሮች ገነው በሚወጡበት ጊዜ ወይም ደግሞ አንዱ ጸበል ሲገን ምን ማለት ነው ትርጉሙ የሚለውን ነው ያብራሩት። አርሴማ ጸበሏ ሲገን ወይም ደግሞ ቤተክርስቲያኗ ሲታወቅ እዚህ ቦታ ሄዶ ፈውስ አለ ሲባል ምን ማለት ነው? ሰማዕት ስለሆነች የሰማዕትነት ጊዜ ነው የሚል መልእክትን ያለው እንጂ በቃ ዝም ብሎ አይደለም። ይሄ እንደ ፋሽን አይደለም፣ አንዴ የሚገን ነገር አይደለም። በቃ በምክንያት ነው የምትገነው። ወይም ደግሞ አንድ ቦታ ላይ ተአምርና ፈውስ የሚበዛው በምክንያት ነው፣ መልእክት አለው ከጀርባው የሚለውን ነው እየተናገሩ ያሉት። አሁን ከዚህ ቪዲዮ በፊት ማሳሰብ የምፈልገው ነገር ምንድነው? ስለ አጥማቂያንም ሆነ ስለ ባህታውያንም ሆነ በሚናገሩበት ጊዜ አብዛኞቻችሁ እንትን ትላላችሁ፣ ትደነግጣላችሁ ወይም ደግሞ ትቆጣላችሁ። እንግዲህ በአረብ ሀገር ያለሽው እህቴ ስለ ባህታዊ ሲወራ ምናልባት የምታውቂው አንቺ ባህታዊ አንድ ሊሆን ይችላል፣ አባ ዮሐንስ ሊሆን ይችላል። ግን እኛ አባት ሲያወሩ ስለ ባህታዊ ሲያወሩ ምናልባት አባ ዮሐንስን አይደለም እየተናገሩ ያሉት። እኚህ አባት ወይም ደግሞ ቪዲዮን እያየነው ያለናቸው አባት ባህታዊ ብለው እዛ ባህታዊ ላይ ያዩትን ጸባይ በሚናገሩበት ጊዜ ወይም ደግሞ ያዩባቸውን ነገሮች በሚናገሩበት ጊዜ አባ ዮሐንስን የማይወክል ነገር ከሆነ ማሰብ ያለባችሁ ነገር ምንድነው? እኚህ አባት ያወሩ ያሉት ስለ ሌላ ባህታዊ ነው ማለት ነው። ስለዚህ ይሄንን ማሰብ አለባችሁ። ስለ አጥማቂያንም ሲያወሩ እነዚህ አባቶች የተናገሩ ያሉት መምህር ግርማን እንደሆነ የሚሰማቸው ሰዎች እኚህ አባቶች የተናገሩ ያሉት ስለ ሌሎችም አባቶች ነው። ገባችሁ? ለምሳሌ መግቢያው ላይ አርሴማ አፈለቀች እንዲጸበል ፈለቀ እያሉ የሚያጭበረብሩ ሲሉ መምህር ግርማ እንዲህ እንዳላሉ ታውቃላችሁ፣ እናውቃለን። ስለዚህ እያወሩ ያሉት ስለ መምህር ግርማ አይደለም ማለት ነው። አብዛኞቻችሁ በውጭ ያላችሁ ስለሆናችሁ የምታውቋቸው አጥማቂያንም ሆኑ ባህታዊ ውስን ናቸው። ስለዚህ እንደዚህ አይነት ቶፒክ ሲነሳ ስለነሱ እየተወራ ይመስላችኋል። ስለዚህ አይደለም። ይሄንን ማስገንዘብ እፈልጋለሁ ቀድሜ ማለት ነው። ወደ መልእክቱ እንለፍ። አባ ወለትን ሳይግዛ ወሊሶ ያጠምቁ ነበር። አባ ሶነው ነው ያለው። እኛ አባ ሲያጠምቁ ኮሎኔል ነው፣ ናዝሬት ነው የሚኖሩት። ሚስታቸው አብራ በእግር ብረት ታስራ መጣች። ምንድነው አንተ አጋን የተናስከ ሽንት ቤት ምን ስታረግ? ከሾፌራቸው ጋር ተኝታ ላጣርጎ ሾፌሩን ሲያሳድዱ ኮሎኔሉ በዛው መኪናችን ዞቶ ሾፌሩ በሩጫው አመለጠ። እዛው ሊገሉ ሳይሰሙ መጨረሻው ልብ አድርጎ ብቻ ሰይጣን የሚሰራው በመድኃኔዓለም ይዣለሁ በሕያው እግዚአብሔር እውነት አድርገዋለች እቺ ሴትዮ ሲሉ እንዴ እኛ መቼ እውነት ተናገረን እናውቃለን? አንተ ከእሷ ስታፋታኝ ከባሏ አላፋታል። ካህናት አሉ፣ ሽማግሌዎች አሉ። ውሸት እንደዛሬ አልተለመደም። 65 ዓመተ ምህረት ነው። ለዛሬ ውሸት አልነገሰብንም። እነኛን ሽማግሌዎች ምስክር አድርገው ሴትዮዋ ደህና አእምሮዋን ስታ ኮሎኔሉ መኪናውን ይዞ ሄደ። ላንድ ሮቨር ነው። ሾፌሩም ጠፋ። ከዚያ በኋላ ሴትዮዋ ስትድን ሴትዮዋን ይዘው እነኛን የማይዋሹ ሽማግሌዎች ይዘው ሄደው ኮሎኔሉ ቤት ጠይቀው ሚስትየዋን ራሷ ይዛ ሄደች። ሽማግሌ ልከው በስጋው ደግሞ አስታርቀው አሉ እስካሁን ሰዎች። ለመሆኑ
ሚስት መድኃኒት አድርጋባል፣ ጓደኛ ባልደረኒት አድርጎባል ቢል አንተ ሰይጣን ተናገረ ብለህ ሰይጣን የምትወደውን ጓደኛ እሱ ሊያጋደላችሁ እሱ እንዲሆኗል። ዛሬ ወገንነት በየጠበሉ ቦታ በሰው ላይ እያስለፈለፉ ሌላው የገጠመኝ ልንገራችሁ። ጮሌ የሚባል ሀገር ይሄ እመቤታችን በገሃድ ጠበሉ ላይ ታይታ ወርቅ ለብሳ ታይታ ሀገር ልትቀደስ ስትሄድ እባካችሁ እንዴት አድርጌ ግራ እንዴት ወርቅ የለበሰች ሴትዮ ኑ ጉድ ብላ ሄዳ በሰፈር ስትነግር ይዞ ተንጋግቶ ሲመጣ የለች። እንደገና እቺ ሊቃሽታ ላይ ምን ሆናለች አሉ። ቀድታ ተመለሰች። ጠበሉን ቀድተው ሲወስዱ መጣዱ ላይ የተቀጠነበት እየተንተከተከች ሲያወቁበት ሊጡ እየተንተከተከው በኋላ አንድ መነኩሴ ሲሄዱ ደግሞ ወርቅ ለብሳ ስትታያቸው እንደገና ሄደው ለሰፈር ሲነግሩ አሁንም ሲወጡ የለችም። አይ ይሄ ነገር አለው አሉ ካህናት። እስቲ ምንድነው ይሄ ነገር ተባለ። መጨረሻ ላይ ቅዳሴ ጠበል አድርገው ሲጠጡት ህዝቡ መጮህናል የታመመው። ከዚያ በኋላ ተከበረች። አሁን ተነስቼ ችን ጠበል ሄጄ ማየት አለብኝ ብዬ ሄድላችኋለሁ። አንዱ አጠምቃለሁ ብሎ ካህኑ ምንድነው አንተ ቡዳ ማን ነው የበላ? አቶ ገሬ ከበደ በዳሶ ወይም ከበደ አበበ አያቱ ቅድመ አያቱ እሱ ነው የበላኝ። ምንድነው አንተ ቡዳ ማነሽ አንቺ? ወይዘሮ አበበች ከበደ ታፈሰ ምን ትሲ ማን አንተ? መምሬ ገሊ ሆን ብሎ ሰይጣን በውዳሴ ማርያም በጸሎት በቅዳሴ አፈር ያበሉትን ካህናት ያገለግሉትን ካህናት በምን ይበቀላቸው? አያችሁ መምሬ ገሌ እኮ ቡዳ ነው አሉ። አቶ ገሌ እኮ ወይዘሮ ገሌ ቡዳ ነች አሉ። ሄድኩዛ 16 ፍልሰታን ጨረስኳት። ከሌሊቱ 10 ሰዓት በፈረስ ሄዳለሁ ካረፍኩበት ቦታ 12 ሰዓት ጥምቀቱን ጀምራለሁ። 12 ሰዓት ጨርሳለሁ። ከዚያ በኋላ መድኃኒዓለም ምስጋና ይሁን። ምንድነው አንተ ቡዳ ወንድ ነህ ሴት? በቃ ሌላ ጥያቄ። ስንት ዓመትህ ነው? ይሄና ከዛ አስተማርኩ። ወጥር አድርጌ ሲይዘው እኛ ስራችን ምንድነው? ደም ማፋሰስ፣ ማጋደል፣ ማጫረስ፣ ሰው የሚወደውን እንዲጠላው ማድረግ የኛ ስራ አይደለም። እንዴ ምን አድርገን የምትልኝ? ስራችን ልትከለክለን ነው እንዴ? እየተላቀስ እና የእናቴ ልጅ መጥረቢያ ስሎ ሊጨፋጨፍ ሰው መሳሪያ ያለው ማሳሪያ ይዞ ቀን ነበር የሚጠብቁ ሊጫረሱ። አንተ ላይ ስለፈለፍክብኝ እገልሃለሁ ቄሱን። ሌሎቹ ቄሶች በቄሱ ላይ ቄስና ቄሱ መነኩሴና መነኩሴው ሊጫረስ ሰው በዱላና በመጥረቢያ ነው። መጨረሻ ያን ሲሰማ ነው ሁሉ ጉድ አላውቅም። ምን ጉድ ነው የሁሉ ምን ይሆን ነው የተጣላላለው። እንደዚህ ብሎ ለፍልፎበት ሰይጣን እናንተ ሰይጣን ተነገረ ብላችሁ ትጣላላችሁ። ከመቼው እንዲህ የት ተደርጎ ያውቃል? እናንተ ሲፍርዱኝ እናንተ የት ቦታ ነው ሰይጣን ተቃጠልኩ ነደርኩ ልውጣ ነው እንጂ የሚለው? ቀለም ተቀብተሻል እንጂ ሱሪ ታጥቀሻል። ከመቼው ግን ወንጌል ማስተማር ይጀምራል? አሁን ዘንድሮ ነው የምናየው አዲስ አበባ እንጦጦ ማርያም እና የመጣ ጋኔል እንጦጦ ማርያም አሁን ሽንቁሪ ብለው ደግሞ ይጫወቱበታል። እዛም ደግሞ አለ አንድ በመቁጠሪያ በመርካቶ መቁጠሪያና በመርካቶ ዘይት ዙር የተጫወተበት እያሳበደ ተደናገር የሚሰማን የለም። ስማቸው የጥፋኛ ስም አንጠራም። ባታውን ብሎ ከበራበራ የትኛው ባታውን የሳጥን ያያችሁት መጻፋችን መጥምቀ መለኮት ብቻ ነው ባታው ያጠመቀስከው መጻፋችን። ሌላ ባታው ያጠመቀ አናውቅም። ከገዳማቸው ሆኖ ሊያጠምቁ ይችላሉ። ምንድነው ይሁን? የሚገርም ነው። ሐሳቡን በጣም ፎሎ ለማድረግ እየሞከርኩኝ ነበረ። ሐሳባቸውን በጣም ፎሎ ለማድረግ እየሞከርኩኝ ነበረ። ግን አይ ቲንክ ለአጭር ጊዜው ነው መሰለኝ ወደ አሜሪካ ሄደው ነው። ይሄ መርሃ ግብሩ ለአጭር ጊዜ ነው። ሰውን ላለመያዝ ይመስለኛል፣ እዛ ላለመያዝ ይመስለኛል። ቶሎ ሐሳባቸውን እየገለጡ ብዙ ነጥብ ነው እያነሱ ያሉትና ሐሳባቸውን መያዝ አልቻልኩም። በእርግጥና መንፈሱ ለፈለፈ ሐሰት ተናገረ። ከመጀመሪያ ጀምሮ እንደተመለከታችሁት ከሹፌሩ ጋር ተኝቼ ነው ብሎ ባልየው ሚስትየውን ሊገድል ሹፌሩን ሊገድል ምናምን ያሉበት ፓርት አለ። መጀመሪያ ውሸት ተናገረ። ከዛ በኋላ በሕያው እግዚአብሔር ስም ብዬ ደግሞ ሳስምለው እና አንተ ከሷ ለየኸኝ እኔ ደግሞ ከባሏ ለይ አለ ብለው
መጀመሪያ የተናገረው ነገር እንደውሸት ከዛ በኋላ ደግሞ ካስማሉ በኋላ የተናገረው ነገር እውነት እንደሆነ ተወሰደ ማለት ነው። ስለዚህ ውሸት የሚናገርበት ጊዜ አለ፣ እውነት የሚናገርበት ጊዜ አለ ማለት ነው። ስለዚህ ምናልባት ጸጋ ባላቸው አባቶች ስለ መንፈስ በገባቸው በነቁ አባቶች እና ደግሞ በእግዚአብሔር ስም ሲያስምሉት እውነት ይናገራል ወደሚል ኮንክሉዥን ነው የሚወስደው ማለት ነው ይሄ ነገር። ምክንያቱም መጀመሪያ የተናገረው ነገር ውሸት ነው ተብለን ከወሰድን ሁለተኛ ላይ የሚናገረው ውሸት ነው። ምክንያቱም እያሉ ያሉት አሁንም እንዴት ቤት ሀገር ተሰምቶ ነው ሰይጣን እውነት ይናገራል የሚባለው ነው እያሉ ያሉት። ስለዚህ እውነት የማይናገር ከሆነ ከሀ እስከ ፐ የተናገረው ውሸት ነው ማለት ነው። እኔ ሰው ላጫርስ ነው፣ እኔ ስራዬ ሰው ማፋጀት ነው እንዲህ አለ ቢባልም ግን ያም ውሸት ነው ማለት። ስለዚህ ለሰው አይነገርም ማለት ነው። አያችሁ፣ ለሰው አይነገርም ማለት ነው። ከሀ እስከ ፐ የተናገረው ለሰው አይናገርም ማለት ነው። ግን እንደሳቸው ግማሹ ውሸት ነው ግማሹ እውነት ነው እያሉ ነው ያሉት። ስለዚህ እውነት የሚናገርበት ጊዜ አለ፣ በምን አይነት መልኩ እውነት ይናገራል የሚለውን መናገርና ማስተማር ጥሩ ነው ብዬ ነው የማስበው። ምክንያቱም እሳቸው እንዳሉት እንዲህ እያለ የሚያስለፈልፍ ሰው ነበረ አሉና ከዛ ደግሞ እሳቸው በቦታው ላይ ሲሆኑ ደግሞ የሚያደርጉትን ደግሞ ተናገሩ። ማነህ ምንድነህ ብለው ከዛ ደግሞ ምንድነው ጾታ ወንድነህ ሴት ብለው ጠይቀው ከዛ በኋላ ሊሸኙት ማለት ነው። ይሄም ቢሆን ማስለፍለፍ ወይም ደግሞ ሰይጣንን መጠየቅ ነው የሚባለው ማለት ነው። አያችሁት? ማን ነው እንትን ይሄ ህግና ስርዓቱን ጸሐፊው ማን ነው? አዘጋጁ ማን ነው? እኔ በተከታታይ ኢንተርቪያቸውን ስመለከት ከዚህ ከጸበል ቦታ ጋር በተገናኘ ያሉትን ነገሮች እኔ እሳቸው ጽፎ እሳቸው ያስቀመጡት መለኪያ መስፈሪያ ነው መስሎ የተሰማኝ። እንዲህ ነው የሚቻለው እንዲህ አይቻልም ነው የሚሉት እና እሳቸው የተማርኩ ከአባቴ ነው የሚሉት። አባታቸው እንዳሳዩዋቸው ነው እየሄዱ ያሉት ማለት ነው። እና አልገባኝም እኔ መስፈርቱ ማን እንዳወጣው መለኪያው ማን እንዳወጣው ይሄ በዚህ ልክ ከስም ማን ነውና ጾታ ምንድነው ከሚሉ ከሁለቱ ጥያቄዎች በላይ መጠየቅ አይቻልም የሚለው መስፈርት ያወጣው ማን እንደሆነ ግራ ነው የገባኝና እስካሁን ባለው ሐሳባቸው የተረዳሁት ሰይጣን ውሸት ይናገራል ግን ደግሞ እውነት ደግሞ ተናገረ ብለው ደግሞ እንዲያለኝ ደግሞ ብለው ደግሞ የሚናገሩት አለና ያንን ነው እስካሁን ያስኩት። እስቲ እንቀጥል። የሚገርማችሁ ዶክተር ነው ሰውየው፣ ልደታ አካባቢ እህትና ወንድሙ በጣም ወዳጆቼ ናቸው። መተው ነገሩት። 3 የወለደችን እናት ሽንቁሩ ሄዶ የሚገርማችሁ ምን አሉት? ሚስት መድኃኒት አርጋባለች። የ3 ልጆች እናት በባሏ መድኃኒት አርጋች። ብታረግስ እናቴ ልጅ ጠርቶ ለምን አለሽ አይመድሽ? ይህን ገበና ሰው አይስማ። እውነት አርጋ ከሆነ ግን የተናገረው ማን ነው? ፍረዱኝና ተብሎ ይደበቃል እንጂ ሚስት መድኃኒት አርጋባለች ብሎ አሁን በቀደም ባለፈው አመት ሆነው አሁን ምናሉ እንዴት አረጋችሁ ላቸዋለሁ ያካቹ አጋነኝ ሰለስቲ ያርግ ይበል ሄዶ ሲያነጋግሩት ጣቢያ ከሶ ዋልጀ ጠብቋል ሲጥሩልኝ ብሎ ከሰሰ። ከአንድ ማህፀን ከአንድ እናት የወጡትን እህቶቹንና ወንድሞቹ አሁን ባለፈው አመት ሆነው ሚስቱንም ሊፈታ ቤቱን ሊሸጡ እያስማሙ ነው። ክሊኒኩንም ዘጋ፣ እዛው ገብቷል። ይኸውላችሁ ዶክተር ነው። እንዲህ አድርገው ትዳሩን በተኑ፣ እዛው አስረው ቁጭ አድርገውታል። እንዲህ ያለ መጫወቻው ምንድነው ይሄ ነገር? ስለዚህ ወገኖቼ በቤተ ክርስቲያናችን ስርዓት መተት ነኝ ወይ ደግሞ ደብተራ ነው የላከኝ ቢል አይጠየቅም። እሱ ማን ነው አይባልም፣ አይጠየቅም። በቃ እዚሁ ላይ ያበቃል። ስንት ዓመት ነው ካላከ ይሄን ዓላማ ምን አድርግ ብሎ ላከ? ወይ ግደለው ብሎ ሊልክ ይችላል፣ ወይ አሳብደው ሊል ይችላል፣ ወይ ዲዳ አድርገው ሊል ይችላል። አይታወቅም ብሎ እንደሚልከው ዛሬ የሚላከው ደግሞ ማህፀኗን ዝጋ፣ ትዳሯን አፍርስ፣ ስራዋን እንትን በል፣ ሽባ አርጋት። ይሄ ነው ዛሬ ደግሞ የሚልከው። እንዳታገባ አርጋት። ይሄ ነው ደግሞ የሚላከው ዛሬ። ሴቱ ደግሞ ያዘው ይሄንን ምቀኛ። ይሄ ነው ንግዱን አጥፋበት፣ ገንዘቡን አመድ አድርገው በቃ ይሄ ነው ከሰው በታች አድርገው ቆልፈው አይኑን አጥፋ። ምንድን ነው ይሄንን የሚያስተምረው ሰውዬ? ሰው ነው ይሄን ትምህርት ብሎ ይማራል ሰው? እስቲ በመድኃኒዓለም ስንት ጥሩ ትምህርት እያለ መተት ይማራል ሰው፣ ሟርት ይማራል ሰው፣ የወገን ጠላት ሟርት ይማራል። ይሄን ስራቸው ነበር፣ ዘራቸው ይጥፋ። ይሄን ይማራል ሰው።
አሁን ምን እየተደረገ ነው? ሰው የሚወደውን ሰው ሆን ብሎ እግዚአብሔርን የሚያገለግለው መነኩሴ፣ እግዚአብሔርን የሚያገለግለውን ዲያቆን፣ እግዚአብሔር የሚያገለግለውን ካህን በቤተ ክርስቲያን ውስጥ የሚያገለግሉ ስንት ንጹሐን የሰንበት ትምህርት ቤቶች ደና መተትና ደብተራ ሲሆን ማንህ ምንድነህ ተብሎ ከየት መጣህ ምን አርግ ተብለህ ነው ተብሎ አይጠየቅም ብሏል። አሁንም ይሄንን መስፈርት ይሄንን መለኪያ ራሳቸው ያዘጋጁት ይመስለኛል። ከምን አንፃር እንዲህ ሊሉ እንደቻሉ ይገባኛል። ከምን አንፃር ሊሉ እንደቻሉ ከምን አንፃር ነው እንዲያርግ ተብዬ ነው ከዚህ ነው የመጣሁት ሊል ይችላልና ሰው ሊያጋጭ ይችላል ነው። እዚህ ጋራ ጥንቃቄ ማድረግ ያለበት አንድ ሰው ምንድነው ወይም ደግሞ የሚያናዝዘው አባት ጥንቃቄ መውሰድ አለበት። ልክ እርሶ ጥንቃቄ እንደሚወስዱት ማለት ነው። ባልና ሚስትን ሊያጋጭ የሚችል አይነት ማናዘዝ የሚያደርግ ካለ ይሄ ልክ አይደለም። ምክንያቱም ጥፋቱ ስለሚበልጥ ከጥቅሙ ይልቅ ጥፋቱ ስለሚያመዝን እንደዛ አይነት ማናዘዞችን ቢቀሩ መልካም ነው። ምክንያቱም ከመልካም ሐሳብ የተነሳ እንደዛ ስላሉ ቢቀር መልካም ነው። ምክንያቱም ያየዋቸው ነገሮች ስላሉ ነው። አንዳንዴ ስመለከት በቃ አንድ ጓደኛ ያለኝ ነገር ነበረ። ቆቡን ለብሰው መጡ፣ ተነቃባቸው። ቀሚሱን አድርገው መጡ፣ ተነቃባቸው። አሁን ደግሞ መቁጠሪያ ይዘው መተዋል ያለኝን ቃል አረሳውም። ምክንያቱም በተለይ ከዚህ ከመናፍስት ውጊያ ጋር በተገናኘ ትምህርት የምትማሩ እህትና ወንድሞች ደካማ ጎናችሁ ምንድነው? ደካማ ጎናችሁ ልበለው፣ እኔ ደካማ ጎኔ ነበር ግን አሸንፌዋለሁ። ደካማ ጎናችሁ ምንድነው? መቁጠሪያ የያዘ ሰው ስትመለከቱ ያለምንም መስፈርት ያለምንም ፈተና ቀጥታ ነው የምትቀበሉት። ያንን ሰው ማለት ቀጥታ ትቀበሉታላችሁ። በጣም ስላየው ነው፣ በተደጋጋሚ በጣም ስላየው ማለት ነው። መቁጠሪያ የያዘ ሰው ስትመለከቱ ቀጥታ ትመለከቱ። ስለ ርኩሳን መናፍስትማ ያወራውን በቃ በጣም ነው የምትወዱት፣ በጣም ነው ሼር ላይክ የምታደርጉለት ምናምን እና ይሄ ደካማ ጎናችሁ ነው የአብዛኞቻችሁ። በእርግጥ እኔም በፊት ላይ ሶሻል ሚዲያ ላይ በእንደዚህ ጉዳይ ላይ የሚሰሩ ልጆችን አባቶችን በውስጥ ኮንታክት አደርጋለሁ፣ ሰላም ላለሁ፣ አወራለሁ ምናምን አገልግሎታቸው እንዲያሰፋ ማክራለሁ ምን እላለሁ። ግን ከዚህ ከአገልግሎቱ ጎን ለጎን ደግሞ የገንዘብ ፍላጎታቸው ጥቅም ፍላጎትና መፈለጋቸውን ስመለከት ደግሞ የተውኳቸው ብዙዎች አሉና ልክ እንደዛ ለላችሁ ነው። ቀሚሱን አርገው ቆቡን አርገው መጡ፣ ከዛ ነቃንባቸው። አሁን ደግሞ መቁጠሪያ ይዘው መጡ ደግሞ። ስለዚህ መቁጠሪያ የተመለከታችሁትን በሙሉ ዝም ብላችሁ አትቀበሉ። ለምሳሌ እኔ ቲክቶክ ላይ አይታችሁ ከሆነ በጸበሉ ጉዳይ ላይ የሚያገለግሉ ወንድሞችና አባቶችን ትምህርታቸውን የማመጣው በጣም ውስኖቹን ነው። ለመምህር ግርማ፣ ለመምህር ተስፋዬን፣ ቀሲስ ሄኖክን፣ ሌላ ማን አለ፣ በቃ እነዚህን ነው ዩቲዩብ ላይ የምታዩት። ምክንያቱም በቅርበት ስለማውቃቸው ማለት ነው። በቅርበት ስለማውቃቸው እና ልጃቸው ቀሲስ ኃይለመለኮትን ሌላ ዩቲዩብ ላይ ሳመጣ አይታችሁኝ አታውቁም አይደለ? ምክንያቱም ስለማላቃቸው። በዩቲዩብም ከተመለከታችሁ እኮ ብዙ እኮ መንፈስ የሚያስለፈልፉ እኮ አሉ። ግን አርአያ ብለው የወሰዷቸው አባት መምህር ግርማ ቢሆኑም ግን እሳቸው የሚሰሩትን አይነት ስራ ደግሞ አይሰሩም። ስጠይቋቸው አርአያዎቼ መምህር ግርማ ናቸው ይሏቸዋል። መምህር ግርማን አይተን ነው እንዲህ አገልግሎት ያገባን ይሏቸዋል። ግን በራሳቸው ነው የሚንቀሳቀሱት። ወይም ደግሞ አርአያ ያደረጉትን ያንን ሰው ፎሎ ያደርጉትም። ከህይወቱ አይማሩም፣ ከስነ ምግባሩ ካካሄዱ አይማሩም፣ ከስነ ምግባሩ አይማሩም። ዝም ብለው አርአያ አድርገው ይዛሉ፣ ግን በራሳቸው ጸባይ ደግሞ ይሄዳሉና ያ ልክ አይደለም። ስለዚህ ባልና ሚስትን የሚያጋጭ ቤተሰብን የሚበታትን አይነት ማናዘዝ ከሆነ ከጥቅሙ ጥፋቱ ይበዛልና በስርዓቱ ሳይናገርም እንዲሸይ ማድረግ እኮ ይቻላል። ዋናው ቁም ነገሩ ጠላት ዲያብሎስ መኖሪያው የኛ ሰውነት አይደለምና ከኛ ሰውነት ወጥቶ በቃ በተዘጋጀለት እንዲኖር እኛ ደግሞ የመንፈስ ቅዱስ ማደሪያ እንደመሆናችን መልካም ስራን እየሰራን በቃ የመንፈስ ቅዱስ ማደሪያ ሆነን መኖር ነው። በእርግጥ ሰይጣን ስላለብን አይደለም መንፈስ ቅዱስ ከኛ የሚርቀው፣ ግን የስጋ ድክመታችን ላይ የሰይጣን ፈተና ሲጨመርበት ይበልጥ ከእግዚአብሔር መንገድ ያስወጣናል የሚለውን እንድትይዙልኝ ነው። ወደ ቪዲዮ እንለፍ። ስማቸው ማጥፋት ሆን ብለው ትዳር እንዳይዙ ይልባሉ። እንዲህ እየተደረገ መነኮሳቶቻችን፣ ንጹሐን መነኮሳት፣ ንጹሐን ካህናት፣ ንጹሐን ዲያቆናት፣ ንጹሐን የሰንበት ትምህርት ቤት ልጆቻችንን እያዘለፉ ከቤተ ክርስቲያን ንጹሐን አባቶችን እያባረሩ እንድታውቁት። ይሄን
እያባረሩ ነው ያሉት እነኚህ ሟርተኞችና መተተኞች ቅጥረኞች። ይህን ተጠንቅቃችሁ ኑሩ። ስንት ቦታ ነው ባታውንን እያሉ እየሄዱ ስንት ሰው ነው እያሳበዱ፣ ስንት አባቶች ነው ስም ያጠፉት። ይሄ የደረሰብኝን ነው የምነግራችሁ። ስለዚህ ጠበላችን ስርዓት አለ። በመጀመሪያ ደረጃ በዚያችሁ በቤተ ክርስቲያን የፈለቀ ከሆነ ወንዝ ከሆነ ሚካኤል ቢሆን አካባቢ ያለው ታቦቱ ቅዱስ ሚካኤል ከሆነ በአመቱ ታቦቱ ሲወጣ ሄዶ ታቦቱ እዛ ይቆማል። ካህናት ታቦቱን ያወጡ ካህናት የቀደሱ ካህናት ወርደው ሜሮን አድርገው ይባርካሉ። በአመት እመቤታችን ከሆነ ጠበሉ እሷ ከሆነ በቃ ጊዮርጊስ ከሆነ ወርደው ይባርካል። ውጭ ከቤተ ክርስቲያን ውጭ ጫካ ውስጥ ከሆነ በተረፈ በቤተ ክርስቲያን ግቢ ከሆነ ወይ በበርሜል ተደርጎ እንዲህ ተደርጎ ተባርኮ ሜሮን ተደርጎ በስርዓት አባቱ ሁሉ ጸልዮ መጽሐፉ ተነቦ ገድሉ ድራሳኑ ተነቦ ተባርኮ ቡዳ ቢሆን ወንድ ነው ሴት ነው ይባላል እንጂ ማን አያቷ ማን ነው አይባልም። ወደው አይደለም እነዛም የሚያሉ መንፈስ ቆኑ ተከፍሎ ነው ላቸው ላይ አድሮ ደስ ያለው ነገር ሳይሄዱ ይከፈልና ይገባል። ሰይጣን ቢጠመቁ እኮ ይድናሉ። ቡዳ የተባሉ ሰዎች ቢጠመቅ ይለቃቸዋል። አብሮ የተፈጠረ ነገር አይደለም። ያዘራልናቸው ጠቋር የሚባል ዛር ቡዳ ዛር እነዚህ ማለት ዛር ጠቋር ያለባቸው ዛሮች ሰው ይወጋል። ተከፍሎ ይሄንና ሰው ይጥላል ከላያቸው በዘር የሚሄድ አይደለም የሚጠፋል። ስለዚህ ወገኖቼ ጠበላችን ስርዓት አስይዙ። ወደ ቀጣይ ሀሳባቸው ከማለፋቸው በፊት ቡዳ የያዘውን ሰው ማነህ ምንድነህ አይባልም ያሉት ላይ ማነህ ምንድነህ ማለት ጥቅሙ ምንድነው ነው? የመጀመሪያው እኮ ነጥቡ እኮ መንፈስን ማናዘዝ ጥቅሙ ምንድነው ነው? ለምን ዓላማ ነው የሚደረገው ነው? ለምን ዓላማ ነው የሚደረገው? ዓላማው እኮ ነው እንጂ እኮ መንፈሱ ይሄ መንፈሱን ማስወጫ ስቴፕ አይደለም እኮ። ወይም ደግሞ መንፈሱን ሳንጠይቀው ማስወጣት አንችልም ማለት እኮ አይደለም እኮ። ዝም ብለህ ውጣም እኮ መባል ይችላል። ግን መጠየቅ ያስፈልገው ለምንድን ነው ከተባለ አንደኛው ለምስክርነትም ሊሆን ይችላል። ለምስክርነት ለትምህርትም ሊሆን ይችላል። በቅዱሳን ገድላት ላይ ተመልክታችሁታል። ለምስክርነትና ለትምህርት ሊሆን ይችላል። ስለዚህ ያ ቡዳ ምንድነው ሲባል ቡዳ ነኝ ከየት ነው የመጣው ከእናት ከአባት ሲባል እኮ የቡዳን መንፈስ ምንነትና አያያዝ ስልቱን እኮ ለምእመናን እኮ ማስተማር ይቻላል በዛ። ምክንያቱም የቡዳ መንፈስ ጀስ የተመረጡ ሰዎች ላይ ያለ ነገር አይደለም። በብዙ ሰዎች ላይ ሊኖሩ ይችላል፣ ግን ሳያውቁት እየኖሩበት ሊሆን ይችላል። ሳያውቁት አብረው እየኖሩ ሊሆን ይችላል። ስለዚህ ምንነቱንና ማንነቱን መንገር እኮ ለሌላው ትምህርት ነው። ስለዚህ ከትምህርት አንፃር ከምስክርነት አንፃር ሊሆን ይችላል። ምስክርነቱ በምንድን ነው? በቅዱሳን ገድላት ላይ በቅዱሳን አባቶቻችን ታሪክ ላይ እንደተቀመጠው በብዙ ሺህ የሚቆጠሩ አጋንንት ያደረባቸውን ሰዎች ሰማዕቱ ቅዱስ ቂርቆስም ሲፈውስ ካሉት አጋንንቶች ሁሉንም ልኮ ግን አንድ አስቀረ። ለምን ሲባል ለትምህርት ለምስክርነት እንዲመሰክር። ምንድነው የሚመሰክረው? አምላክ እንዳልሆነ ሲሰግዱለት እንደነበረና እስካሁን መስገዳቸው ስህተት እንደነበረ ትክክለኛው አምላክ ማን እንደሆነ እንዲመሰክር ያደርጉታል። ስለዚህ ለምስክርነትም እንዲሁም ደግሞ ለትምህርትም ይሆናልና ዓላማው ነው መታየት ያለበት። ይሄንን እያልኩኝ አንድ የመጣልኝ ሀሳብ ምን መሰላችሁ? ከዚህ ከመናፍስት ውጊያ ጋር በተገናኘ ከበፊት ጀምሮ እንከራከር ነበረ በቴሌግራም በምናምን ማለት ነው። አሁን ያው ስከራከር አታዩኝም። ምክንያቱም ያው ጥቅሙ አልታየኝም። አሁን ለመከራከሩ ጥቅሙ አልታየኝም። ምክንያቱም ተለወጡም አልተለወጡም ምንም አይነት ነገር ለማያመጡ ሰዎች ዝም ብሎ መከራከሩ ጉልበት መጨረስ ነውና በፊት ላይ ስንከራከር እዘጋጃለሁ። ከገድላቱም ከድርሳናቱም ከምኑም ከመጽሐፍ ቅዱስም እዘጋጅ ምንልና በቴሌግራም ልንከራከር ስንል እዘጋጅና ልክ ክርክሩን ስጀምረው አይ ከገድላት ከድርሳናት ላይ አይደለም ከመጽሐፍ ላይ ይላል፣ ከመጽሐፍ ቅዱስ ላይ ይላል። እንዴ ለምን ስላቸው አይ ገድላትና ድርሳናት ለሃይማኖት መከራከሪያነት አይሆኑም ይላሉ። እንግዲህ የተቀመጥነው እዛ ጋር ስለ አባቶች ድርጊት ለመነጋገር ነው አይደል እንዴ? ስለ አባቶች አገልግሎት ስለነ መምህር ግርማ ሊሆን ይችላል፣ ስለ ሌሎቹም በማጥመቅ ዙሪያ ላይ የሚያገለግሉ አባቶች ስለነሱ ልንከራከር ነው የተቀመጠው። አስቡት፣ ስለ አባቶች ለማውራት የአባቶችን ታሪክ የአባቶችን ገድል አንቀበልም ይላሉ ማለት ነው።
አሁን በእነ አክሊለ ጉዳይ ላይ በቤተክርስቲያናችን ገድላትን መቀበል መብት ነው ግዴታ ነው በሚለው ላይ ገድላትን መቀበል ግዴታ እንደሆነ ተነገረ አይደለ? አሁን በቲክቶክ የምታቋቸው በካጥማቂያን ጋራ በተገናኘ ሲነቅፉ ምናምን የሚውሉ ሰዎች አሁን አክሊለ ላይ ተነስተውበት ገድላት እንዴት አልቀበልም ይላል ብለው ደግሞ ቪዲዮ ሲሰሩ መለከታለሁ። እነሱ ግን ያኔ በገድላት ላይ አንነጋገርም ገድላት የሃይማኖት መከራከሪያ አይሆንም እያሉ ይከራከሩኝ የነበሩ ሰዎች ናቸውና አሁን ገድላትን ተቀብለዋል ማለት ነው። ገድላትን ከተቀበሉ የአባቶችን ታሪክ ተቀብለዋል ማለት ነው። እንደዛ ከሆነ አባቶች በዘመናቸው ሲያደርጉት ሲሄዱበት የነበረው መንገድም ተቀብለዋል ማለት ነው። አለመቀበል አይችሉም ማለት ነውና ገርሞኝ ነው በመሐከል ላይ ያነሳውባችሁ። ወደ ቪዲዮ እንሂድ። አትኑር ማንም ተነስቶ ስልጣነ ክህነት የሌለው ደግሞ እግዚአብሔር ይፍታማይ አባቶቻችን ባልመረው ተዲያልሾም አያጠምቅ ባህታዊ እኮ ስራው ድምፀ አራዊትን ግርማ ሌሊትን ጸባጋንንትን ችሎ ቅጠል እየበላ እሱም ከወይነሳት እስኪደርስ አስረኛ ማድረግ ላይ ሲደርስ የነትን አይበላም አይጠጣም ምንም የሚያውቀው ነገር የለም። ጠጉሩ የሚያድጋል ጥፍሩ የሚያድጋል አለቀ። ከእግዚአብሔር በስተቀር ከቆመ አይቀመጥም። አንድ አንገቱን ካቀና ጽልሃዲያ ምን እያየ የሚኖር እስከሚተማር ከተማ ለከተማ ሞባይል እያማረጡ ጠጉር አንዘርፍፎ አሁን እዚህ ጋር ነው ያልኳችሁ። አባ ዮሐንስን እየተናገሩ አይደለም ያልኳችሁ ይሄን ነው። እንግዲህ አባ ዮሐንስ ከተማ ለከተማ ሲዞሩ አላያቸዋቸውም አይደለ? ጌሳቸው በመሰረቱት ገዳም በወንቅሸት ገዳም ሆኖ ነው የሚያገለግሉት። ስለዚህ እኛ አባት እየተናገሩ ያሉት ስለ አባ ዮሐንስ አይደለም ማለት ነው። ማወቅ ያለባችሁ ይሄን ነው። በከተማ ላይ ምናልባት ወደ ሀገር ቤት ስትገቡ ትመለከቱታላችሁ። አብዛኞቻችሁ ውጭ ያላችሁ ናችሁ ብዬ ስለማስብ በከተማው ላይ በየመንገዱ ላይ የሚሆኑትን ነገሮች አታውቋቸውም ብዬ ልውሰድ። ስለዚህ ወደ ሀገር ቤት ስትገቡ እኛ አባቶች እየጠሩ የሚናገሩባቸውን እነዛን ሰዎች በየመንገዱ ላይ ከነ ድሬዳቸው ከነ ሰንሰለታቸው ታያዋቸዋላችሁ። ስለዚህ ያንን ነው የምላችሁ ነኝ። እነ ማራዶና ነው ማን የሚባሉት ጠጉር ያላቸው ባህታዊ ነው ማለት ነው። እውነተኞቹ ባህታውያን ከበረሃ አይወጡም። አባቶቻችን የምን ሞባይል ማማረጥ ቀልጥም ማገላበጥ ውስጥ መገልበጥ ነው። እንዲያለ ጣጣ የለም። ለዩ ባህታዊ ማን እንደሆነ ዛሬ ሚስት አግብቶ 3-4 ሚስት እያፈራረቁ ባህታዊ ይባላል እንዴ? ምንድነው የሆናችሁት? ያለ ስርዓት የለንም። አስተውሉ። ነገር ያለው የስንት አባቶቻችን ስም አጥፍተዋል። ስማቸው ይጥፋ። የስንት ዲያቆናት የስንት ንጹሃን አገልጋዮች ቅስማቸውን ሰብረዋል። ሞራላቸውን ነክተዋል። ማይናገር ሄደው ሲከሰሱ እንደ ብሩ እነሱ ጋር ነው ያለው። እንግዲህ መለጋሽ ብሩ ማይናገራቸው እንዴት ተደርጎ ነው የሚነገረው? አስታውሳለሁ እንጦጦ የነበረውን ክስ ቢቀርብበት የሆነ ነገር ሰጣሉ ማንከው መጨረሻ ላይ ግን እግዚአብሔር የራሱን ስራ ሰጠው። ይሄው እጁ እግሩ ደርቆ ፓራላይዝ ሆኖ ወድቆ ቀርቷል። ያን ነው የሚጠብቁት ሁሉ መጨረሻቸው ያን ሩፋኤል የነበረ ታስታውሱት እንደሆነ ታውሮ ስንት ፍዳውን ጠብሶ የት እንደደረሰ አይታወቅም። እግዚአብሔር ዝም ቢሉነት እንዳይመስላችሁ። እስካሁን የተጻፈው ልብ አድርጎ ተደርጎ የማይታወቅ ድንቅ ነገር የሚሰሩ ይመጣበታል። እንሰማ ከተገኛችሁ እሱንም አስተምሬው ነው። ስለዚህ ወገኖቼ ጠበላችንንም ቅጥ አሳጥተውታል፣ ስርዓት አሳጥተውታል። እዚህ ቦታ ፈልቀው መንጋጋ ደግሞ አሁን መርሃ ቤቴ ውስጥ የሆነ መስቀል ታሰራና ውስጡ የሆነ ነገር አለ ተላለች። የቤታችሁ ስትገባ ይጠቆራል። የጠቆረ እንደሆነ እንደገና ልከውባቸዋል ማለት ነው። ቶሎ ተመለሱ ትላቸዋል። ሴት ናት ትጫወትበታለች። አሁን ብር ቀለበት እንደው ዝም ብላችሁ ታስቀምጡት አይጠቁርም። ይኸው ምን ሳይንስም ተምራለች ማለት ነው። አሁን በቀደም ምን አለኝ አንድ ልጅ ሩፋኤል ልክ እግዚአብሔር ቤተ ክርስቲያን ፊት ለፊት 909 ሚሊዮን ግራውንድ ብራስሪ ቤት ገዛቻል። ሩፋኤል አይደለም አዲሱ ገበያ ያለ እግዚአብሔር ፊት ለፊት 9 ሚሊዮን ግራውንድ ብራስሪ ያያችሁ የሚሰራው ስራ ነጋዴ ገባብን፣ ተጫወቱበት። ምን ያንጋጋናል? እግዚአብሔር ቤተክርስቲያን እደጃችሁ ያለውን ጠበል እደጃችሁ ያሉትን ካህናት ተጠቀሙ።
ያንን ገራችሁ ብዬ ነው። እግዚአብሔር ከኛ ጋር ይሁን። እስጋና ይድረሰው። ወንጌሉን ሳስተምር 47 ዓመት ነው። ሳጠምቅ 43ኛ ዓመት ነው። ብዙ መከራ አይቻለሁ። መጀመሪያ የነበርኩበት አርባ ጉጉ የአሩሲም ቤት የምትባል ጋኔን ዛር የነበረባት ሴትዮ ስሟ ሲጠማ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዬ ሳስተምር ማን ነው ክርስቶስ? የማን ነው ኢየሱስ ይልብናል እኮ ምንድን ነው እሱ? ይብላኝላቸው እዛ የነበሩ ካህናት ይብላኝላቸው ክርስቶስን አላሳወቁ። ከዛ ያችን ቃልቻ ሰሰድባሽ ሽባሽ ይላሉ። እኔ በስባሽ ስል አቤት አበስኩ ገባርኩ። ድንጋይ ያነሱ ቆይታ ያላችሁ 3 ቀን ሳምንት የቆየ እንደሆነ ይላል። አለፍኩ ሳምንት ቆይታ ያላችሁ ወሬ ወላ እንደው አይኔታ ወሯን ማለፍኩ ዛሬ አለፍኩ። መጨረሻ ላይ መላው ሲጠፋ እሱ እኮ አይቸኩልም አስብቶ ነው ማለት ጀመሩ። ደግሞ እንዴት ሆኜ እንደምሰባ አላውቅም። እንግዲህ ይሄው እስካሁን 11 ዓመት አጠመኩበት። መጨረሻ ላይ ምን ማለት ጀመሩ? መስቀል ውስጥ ቀብሮ ነው ተባለ። መስቀሌን ውጭ አድርጌ የሆነ ነገር አነሳለሁ ብዬ ሜሮን ስቀባ ይሆን አላውቅም። ጠፋ። ፈልግ በኋላ ፍልጥልጥ አድርጎ ከሚፈልጥ ምን አለ ውስጡ የቀበርኩትን ሊያወጣ። ከዚያ ደግሞ ይኸው ምናምን እየጨመረ ነው አሉ። ሜሮኑን ጠብሳል ተውኩት። መጨረሻ ላይ ሜዳ ላይ መጮህ ጀመረ። ምን ይባል ሳለ ከሆነ መጮህንም አላውቅም እንደሆነ አላውቅም። እኔ ይህንን ስንዳረግ እንደሚያድን እየተባለ የታመሙት እየተባለ ሱር ስራው ይምሳል። ሜሮኑን ተውኩት። በኋላ መጨረሻ ላይ ጌታ ያለ ሜሮኑ ያለ መስቀሉ በየሜዳው ይጮህ ጀመረ። ምን ይበሉ ያልኩ ተናጋውን ዘግቶልኝ 11 ዓመታት ብቻ ከዛ ከቃልቼ ከተንቆ ያገሩትቻል ያገሩ ፍቅር ይዘ ከዚያ ወጥቼ ቀጥታ አዲስ አበባ ነው የገባው። አዲስ አበባ ከገባው 33 ዓመት 14 ዓመት ነው ፍዳይ ነው። ቃልቻው ሲረግመኝ፣ ጠንቋው ሲረግመኝ፣ ሟርተኛው ሲረግመኝ ታንካሴ የተከሩ ወጋዋላ ወጋዋላ አይባላላን ካሴው መሬት ላይ ተከል ሲያቅ 5 ቃልቻ ታንቆሙት እኔን ሲረግም 4 ቃልቻ ላጭቻለሁ። የነት እስካለ ይረሳት ቢምርመሪ ስርዓት አላት። ጥምቀታችን ቤተክርስቲያን ስርዓት አለ። ሰው ሲታመም የነፍስ አባት ቤት ሆኖ 3 ቀን ያጠብቃል። ከዛ ወዲህ ቤት መሄድ በቃሬ ዛንጥቶ ቤተክርስቲያን ቁጭ አድርጎ ማጥመቅ ከካካ በካህናቱ በህብረት በቃ ዳዊት ተደግሞ ውዳሴው ደርሶ ካህኑ እውነተኛው ህግ ያለው ካህን ባርኮ ዝም ብሎ አይደል። ስለዚህ አባቶቻችን አምላክ አይለን በረዴት አይለን። ሲጮህም ደግሞ ወዲያውኑ ውጣ ነው። ቀጠሮ አይሰጥም። ጌታ ቀጠሮ አለ። ጌታ የሚያድንበትን ቀን ያውቃል። እንዴት ነው? እኔ ያለ ዛሬ አልወጣም የሚካኤለት ነው መለቀው ይላል። በየሚካኤለት ይዛችሁት የሚካኤለት እዛ አይመጣም። ሰው ውጣ ያለው እንደሆነ ይተዋወቃሉ እርስ በርስ። አፈር እንዳያበላው ቀጠሮ እየሰጠኝ ልም ሲጮህ መከረ ደግሞ 10 እያደረጉ ዛሬ ገብርኤል ከሆነ ግማሹን ብስራተ ገብርኤል፣ ግማሹን ጎፋ ገብርኤል፣ ግማሹን ግቢ ገብርኤል፣ ግማሹንም ደግሞ ማለትስ ገብርኤል ባለበት ሁሉ 10 እያደረጉ ይበትናል። ከዛ ሄደው ሲይዟቸው እኔ ሄጄ ምንድነው ሸንቆር ነው እኔ ምንድነው ተጠባይ ሌላ ጋር አይደለም። እግዚአብሔር እንዴት እንደሚጫወቱበት ሰው። በዛ ላይ ደግሞ ቪዲዮ ይቀረጽና 43 ዓመት ይኮኑ ለምንድነው ቪዲዮ ያስቀርብ አይታችሁ ተቃላችሁ። በዚህ በጸበሉ አገልግሎት ላይ ያሉና በጸበሉ አገልግሎት የሚያገለግሉ አባቶች እንደዚህ አይነት ዘለፎችን ማስተናገድ ልምዳቸው ነው ማለት ነው የተረዳሁት። በመስቀሉ ላይ አስቀብሯል መባል፣ ድግምት አሰርቶ ነው መባል የተለመደ ነገር ነው። ቢሆን አሁን እኔ እኚህን አባት ብሆን እንዲህ ፍዳ እያዩ እያገለገሉ ያሉትን አባቶች ቀረብ ብዬ ማናገርና በምን መልኩ አገልግሎታቸው ማስፋት እንዳለባቸው በመንገር ማገዝ ነው የሚገባኝ እንጂ ገና ለገና መንፈስን ማስለፍለፋቸውንና ወይም ደግሞ ቀርጸው መልቀቃቸውን እንደ ደካማ ጎን ብቻ አይቼ እነሱን መስደብና ማራቅ አይገባም። ምክንያቱም እኛ አባት ትውልዱ በምን ያክል በአጋንንት እንደተያዘ ገብቶኛል የሚሉ አባት ናቸው እንግዲህ ከአገልግሎታቸው አንፃር። ስለዚህ በዛ ልክ የሚያገለግሉትን ደግሞ አባቶች እንዲህ እየገፉ እየነቀፉ እኔ ብቻ ላገልግል። አሁን እኔ ከኛ አባት የተረዳሁት ምንድነው እኔ ብቻ ላገልግል ነው። እኔ ብቻ ላጥምቅ፣ ይቅርታ አድርጉልኝና እኔ ብቻ ላጥምቅ ወይም ደግሞ እኔ በመሄድባት መንገድ ብቻ ይሂድ። አንድ ሰው ልክ መሆኑ አንድ ካህን ልክ እያጠመቀ ነው የሚባለው በእንደሳቸው አባባል
እኔ በሚሄድባት መንገድ እኔ ማረጋትን እያደረገ በቃ ይሄድ ነው እንጂ ሌላ ምንም የተረዳሁት ነገር የለኝም። ዑራኤል ነበረችው ሲነማ ነበር እዚህ ውስጥ አለ ሰው እድሜ ይስጥሽ። ያ ሁሉ ህዝብ እንደዛ ሲሆን እንቅረጽ ቢሉ ምንድን ነው ያልኳቸው? ለምን አላስቀረጽኩ? የሚያድነውን ምን ብዬ ነው ማስቀረጽ? ፍረዱና አባቴ ዲዮስቆሮስ 45 ዓመት ያ ሁሉ ህዝብ 10 ሚሊዮን ህዝብ በላይ ሲድን አንድ ቀን ያስቀረጠው ፎቶግራፍ እንኳን አሰብስባል። ለምን? አዳኙ ማን? በዛ ጊዜ ሲያጠምቁ እኮ አንደኛ ቴክኖሎጂ የለም እኮ ቴክኖሎጂ ቢኖርም የነበረው በውጭ ሀገር ነው። በወሊሶ አባታችን አባ ወልደ ትንሳኤ ሲያጠምቁ እኮ ዶክመንታሪ ተሰርቷል አይደል? ለምን? እቃው ስለነበረ፣ ካሜራው ስለነበረ፣ መገልገያው ስለነበረ ቪዲዮ ተሰርቷል። ቪዲዮ ቢቀረጽ እንኳን በዛ ሰዓት እንደው አንዳንድ ካሜራዎች ነበሩ ቢባል የት ነው የሚጫነው? ለምን ዓላማ ነው የሚለቀቀው? ዛሬ እኮ ህዝቡ ዩቲዩብ ላይ ቲክቶክ ላይ ስላለ እኮ ነው ቪዲዮ የሚጫንለት። ያኔ ቢጫን ማን ከየት ብሎ ያየዋል? ስለዚህ ጊዜው እኮ ተለውጧል የሚል መልስ ነው ያለው። ጊዜው ተለውጧል። እርሱ ቪዲዮ ያላስቀረጹት ምናልባት ቪዲዮ ባስቀርጽ ከእግዚአብሔር አዳኝነት ይልቅ የኔ አዳኝነት ጎልቶ ይታይብኛል ብለው አስበው ከሆነ ሌሎች አባቶች ደግሞ የሚያስቀርጹበት የራሳቸው አንግል አላቸው፣ የራሳቸው መንገድ ወይም ደግሞ የራሳቸው ምክንያት አላቸው። ያንን ምክንያት መረዳት አለብን። ያስቀረጸው ሁሉ እኔ አዳኝ ነኝ እዩኝ እያለ እንዳልሆነ ማወቅ አለብን አይደል እንዴ? ስለዚህ እርሶ ካዩበት አንግል ብቻ የሰውን አገልግሎት ጀጅ ማድረግ አይቻልም። እነዛ አባቶች ራሳቸውን እንደ አዳኝ አይተው ማያውቁ እንደ ተራ አገልጋይ ነው የሚያዩትና አላውቅም። አንዳንዴ በምን ያክል ርቀት ሄደው እነዚህን አባቶች ሊጠሉ እንደፈለጉ እኔ ግራ ነው የሚገባኝ እውነታውን ስናገር። አንዳንዴ እንዲያረጉ ሲባል ሁሉ እንዴ እኛ የት ነበረን ሁሉ ላለው አንዳንዴ እውነት እኒህ ሰዎች እንዲያርገዋሉ ይመላሉ። አንዳንዴ ይገርመኛል። 43 ዓመት ሳጥን ያ ሁሉ ህዝብ ሲድን እኔ አይደለሁ አይታችኋል። እስጢፋኖስ ምን ልደታ ምን እንደነበር ለምንድን ያላስቀረጽ? ዛሬ ጌታ ወደ ያቀረባል እርቃነ ስጋ አቁመው ስለ ሕያው እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ሲጠመቅ እንዲከፍ አድርጎ ነው ራቁቱን የተጠመቀው። ስዕሉን አላያችሁ? መጥምቀ መለኮት ስዕሉን አንድ አፍታይት የለም እዚህ አለ ሲሉ ራቁቱን የተጠመቀው መድኃኒዓለም ሰይም ሲያምጡ ኩፋሌ 5 ምዕራፍ ያዙልኝ። ራቁት እንዳትጠመቁ ማንም የትም ሀገር ብትሄዱ ተገኘ ግደለም ያውቁታል። ተውት፣ አትጨነቁ ነው ምን ነው የእናንተ ልጅም ተውት። በቃ ያው እንዲህ ከፍ ማድረጉ ሴቶቹ ጡታቸውን ሸፍኑ ማለት ልጅ ሆኜ አንገት ልብስ የምትባላለች እናቶቻችን ሲጠመቁ አንገት ልብሷ ምን ያደርጓታል? አንገት ልብሷ ነው ልጅ ጠምጠም ያደርጉትና 3 ነው የሚዞረው። ያ 3 የሚዞር አንገት ልብስ በዚህ በትከሻቸው ላይ ያመጡና ምን ያደርጉታል? በትከሻቸው ያመጡና እንደዚህ ጡታቸውን እንዲሸፍነው እንዲችለው ጡታቸው አይተ ምግብ እኮ እናቶቻችን ምግብ ሲያቀርቡ ሌማትም ይባላል። ተከድኖ ነው የሚቀርብ። ሰው ዙሪያውን ቆሞ ካህኑ ሊባረክ ሲነሳ ወስከምባሩ ብድግ ተከፍቶ ነው ሲነሳ ደግሞ ምን ይሆናል? ይከደናል። ይሄ እኮ ጡታችሁ እኮ የእናንተ ጡት የቅዱሳን ምግብ እኮ ነው። የካህናቱ ምግብ እኮ ነው። እመቤታችን ጠብተዋል። የመድኃኒዓለም ጠብቶታል። የትም የሚጋለጥ አይደለም። ወንዶቹ ባንታቸውን ታጥቀው ራቁቱን አልተጠመቀም ጌታ። አንዱ ምን አለ? ራቁት ጥምቀት ተጣለኝ እስከ መስደብም ደርሷል። ጌታ ራቁቱን ነው የተጠመቀው አሉ። ከጌታ እኩል ልትሆን ነው አለ። ስማኝ ጌታ እኛን ለማስተማር ነው የመጣው ወይንስ ራሱ ሊጠመቅ ጥምቀቱን ፈልጎ ነው የመጣው? ምን ሊያደርግ ነው የመጣው ጌታ ታውቃለህ? እዚህ ጋር ከጥምቀቱ ጋር በተገናኘ ጌታ ራቁቱን ነው የተጠመቀው ሲሉ ራስን ከጌታ ጋር ልታስተካክል ነው ወይ አለኝ ያ ሰው ብለው ነው እየተናገሩ ያሉትና በእነ መምህር ግርማም አገልግሎት ላይ እንዴ ጌታችን እኮ አናዟል ሲባል እናሱን ከኢየሱስ ክርስቶስ ጋር ልታነጻጽሩት ነው ወይ የሚሉ ሰዎች እንዳሉ ለመጠቆም ነው። እስቲ መልሳቸውን እንስማ።
ምን ይናገር? በዛ ላይ ይህንን ምዕራፍ የሚያነበው ሰው የሰው ልጅ ሀፍረቱን እንዳይገልጽ በሰማይ ጽላት ስለዚህ ሊያስተምር ነው የመጣው ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሊያስተምር ነው የመጣው። የመሬቱ ጽላት እስከ ምጽአቱ ዛሬ የእሱን አርአያ አድርጎ ደግሞ አባቶች ይከተላሉ ማለት ነው። ራቆት ጥምቀት ለብሳችሁ በዛ ላይ ፓንቱም አይቀር ውስጥ ልብሱም አይቀር ጦታችሁን ይሸፍናል። መነኩሴ ከመነኮሰ ጀምሮ ሴት እንዳያይ ነው የሚለው። እንግዲህ ይታያችሁ ራቆት ተደርጎት ፓንቱ የለም ውስጥ ልብስ የለም። መነኩሴ አጥምቆ ምንድን ነው የሚሆነው? ምንድን ነው? ወዴት እየተሄደ ነው? መነኩሴ ቢያጠምቅ እንኳን በዛ በወንድ ገዳም ከመነኮሰ ጀምሮ ሴት ገዳምም አይሄድም። እዛ ወንዱ ገዳም ልብስ አውልቆ መተኛት የለም፣ ከሰው ጋር መተኛት የለም። እናቱ ብትሆን አንድ ቤት እንዳያድር ነው የሚል መጽሐፍ። እንኳን ራቁት ከተማ ግባና ከገዳሙ እንዳይወጣ ነው የሚለው። ያለን እንዳይመስላችሁ ወጣም ወረደ የለንም። የቀለተ ቀልጧል። የሚያድነውን ያድነዋል፣ የሚያወጣውን ያወጣዋል። የጥምቀት ስርዓታችን ይህንን ነው የሚመስለው። ስለዚህ ውሃውን እንባርክና ተዘጋጅተን እናደርጋችኋለን። ከዚህ በተረፈ እግዚአብሔር እንዳለ እሱ እንደፈቀደ እና እስካለው ድረስ ጉባኤውን አስተምራችሁ ትይዙታላችሁ። ምናልባት ነገ ሐሙስ ነው፣ ነገና ተነገ ወዲያ የሚገርም ነው። እንግዲህ እንደተመለከታችሁት ነው የምንወስዳቸው የምንቀበላቸው ጠቃሚ መረጃዎች አሉ። እነሱም ያለ ጸጋ ማገልገል፣ ያለ ጸጋ ያለ ቦታ ማገልገል ምን ያክል ሰዎችን ወደ ጸብ እንደሚወስድ፣ ምን ያክል ሰዎችን እንደሚበጠብጥ እሱን ተምረናል። ሁለተኛ ደግሞ ጸበል ፈለቀ ተብሎ ብቻ ዝም ብሎ ሰዎችን እንዲጋንጉ ማድረግም ይሄ ልክ እንዳልሆነ፣ ጸበል ሲፈልቅ በምን አይነት መልኩ ተባርኮ በምን አይነት መልኩ አገልግሎት እንደሚጀምር፣ እንዲሁም ደግሞ ርኩሳን መናፍስትን አቁሞ በሰዎች ላይ ያደሩ አጋንንትን አቁሞ እርስ በርስ እንዲለፋለፉ አንዱ አንዱ ላይ እንዲጠቁም ሚስጥር እንዲያወጣ ማድረግ ይሄም ልክ እንዳልሆነ ተነጋግረናል፣ ተመልክታችኋል። እንዲሁም ደግሞ መናፍስትን ቀጠሮ አለመስጠትም ደግሞ እንዳለብን፣ መናፍስት በዚህ ቀን ነው የሚሄደው እዚህ ገዳም እዚህ እንዲህ ቦታ ሲሉ መፍቀድ እንደሌለብን ተምረናል፣ አውቀናል ማለት ነው። ተረፈ ሌሎችን ሀሳቦችን ደግሞ እንደራሳቸው እንደደረሱባቸው ከተለያዩ አንግል የተናገሯቸዋሉ። ከጥፋቱ ነገሮችን አድርገን ጥፋቱ ከሚበዛ እንዲህ ቢሆን ይሻላል ብለው በራሳቸው ከደረሱባቸው የተናገሩት አለ። ሰዎች ደግሞ የሚያደርጉባቸው የራሳቸው ምክንያቶች የራሳቸው አንግል አላቸው። ስለዚህ እነዛም ባሰቡበት እሳቸውን ባሰቡበት ግን መልካም አገልግሎት እግዚአብሔርን የሚያሳዝን አገልግሎት ማገልገሉ መልካም ነው ማለት ነው። ይህንን ልበል። እስካሁን አብራችሁን ስለቆያችሁ አመሰግናለሁኝ። መልካም ጊዜ፣ ሰላም ቆዩኝ። መካኒቱን በልጅ ባረከ፣ ኃይለኞቹን አንበረከከ።